በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አመሻችሁ፣ እንደምን ሰነበታችሁ። ቸርነቱ ብዙ የሆነ በምህረቱ የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። ባለን ጊዜ የምንነጋገርበት የእግዚአብሔር ቃል ወይም የሰጠነው ርዕስ መልካም ልብ የሚል ነው። የሉቃስ ወንጌል ምዕራፍ 8 ከቁጥር 4 እስከ 15 ያለውን በጸሎት መንፈስ ሆነን እናነባዋለን። ብዙ ሕዝብም በተሰበሰቡ ጊዜ ከከተማዎችም ሁሉ ወደ እርሱ በመጡ ጊዜ በምሳሌ እንዲህ ሲል ተናገራቸው። ዘሪ ዘሩን ሊዘራ ወጣ። ሲዘራም አንዳንዱ በመንገድ ዳር ወደቀ፣ ተረገጠም፣ የሰማይ ወፎችም በሉት። ሌላውም በዓለት ላይ ወደቀ፣ በበቀለም ጊዜ እርጥበት ስላልነበረው ደረቀ። ሌላውም በእሾህ መካከል ወደቀ፣ እሾህም አብሮ በቀለና አነቀው። ሌላውም በመልካም መሬት ላይ ወደቀ፣ በበቀለም ጊዜ 100 እጥፍ አፈራ። ይህን በተናገረ ጊዜ የሚሰማ ጆሮ ያለው ይስማ ብሎ ጮኸ። ሁሉን የምትይዝ ሁሉን የምትገዛ ጌታችን መድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። የምትሰማ የምትረዳ የምትመክር የምታጸና አንተ ነህና ክብር ምስጋና ለታላቅነት ይሁን። ጊዜውን ሰዓቱን ሁሉ በመንፈስ ቅዱስ በረከት አቤቱ ባርክልን። ቃልህንም ለባሪያዎች ከሰማይ ላክልን። ከአንተ እንደሚሰማ ሆነን በትህትና በፍቅር እንማር ዘንድ ባሪያዎችህን በጸጋህ ጉልበት አግዘን። የቃልህ ፍቺ በመካከላችን ያብራ። በአንዱ ልጅ በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። ርዕሳችን መልካም ልብ የሚል ነው። እግዚአብሔር ከሰው ጋራ ያለው ግንኙነት ከቃሉና ከተግባሩ ጋር ሳይሆን ከልቡ ጋር ነው። እግዚአብሔር የምንናገረውን ሳይሆን የምንናገረውን በምን ልብ እንደተናገር ነው ያያል። እግዚአብሔር የምናደርገውን ሳይሆን የምናደርገውን ያደረግንበትን አስተሳሰብ ይመዝናል። ሁላችንም ብንሆን ቃልና ተግባር ከገዛን በኋላ አስተሳሰቡን ስንደርስበት መበሳጨት እንጀምራለን። በክፉ ልብ የተደረገ መልካም ነገር ለሁላችንም ህመም ነው። በክፉ ልብ የተደረገ ክፉ ነገር እንመርጣለን። በክፉ ልብ ከተደረገ መልካም ነገር። ስለዚህ እግዚአብሔር መልካም ልብን ይፈልጋል። ያለንበትን ዘመን ስንመለከት ለንጹህ ልብ የማይመች ዘመን ነው። ያለንበትን ዘመን ስንመለከት ለንጹህ ልብ የማይመች ዘመን ነው። ዕለት ዕለት ልባችን በብዙ ነገሮች ይጠይማል። ልባችን በብዙ ነገሮች ይቆሽሻል። ስለዚህ ዘመኑ ንጹህ ልብን አክሳሪ ዘመን ነው። በባልንጀሮቻችን ላይ በወዳጆቻችን ላይ ያለንን ንጹህ ልብ ዕለት ዕለት እያጣነው ስንመጣ መኖርን እየሰጋን እንመጣለን። በራሳችን ላይ ያለንን ትርፌ የምንለውን ያንን ንጹህ ልብ እያጣን ስንመጣ በዚህ ዓለም ላይ የተራቆትን ያህል ይሰማናል። ስለዚህ መልካም ልብ ከእግዚአብሔር ጋር ብቻ አይደለም፣ መልካም ልብ ከራስ ጋር ለመኖርም አስፈላጊ ነው። ልብ አድርጉ፣ ከምንጩ የደፈረሰ ከወራጁ አይጠራም። ምንጩ የሰው ምንጩ ምንድነው ስንል አስተሳሰቡ ነው። አስተሳሰባችን
ልባችን ከደፈረሰ ተግባራችን ንጹህ ሊሆን አይችልም። ስለዚህ መልካም ልብ የክርስቲያኖች ዕለታዊ ልመና ነው። መልካም ልብ ጤናማ ግንኙነትን ለመመስረት እጅግ አስፈላጊ ነው። ወገኖቼ መልካም ልብ ከሌለን የሰዎችን ክፉ ቃላቸውን አይደለም መልካም ቃላቸውንም ክፉ ትርጉም እንሰጠዋለን። ሰዎቹ ያስደሰቱን መስሏቸው ያደረጉት ነገር ለእኛ የዘመናት የሐዘን ርዕስ ይሆንብናል። መልካም ልብ ክፉን ሳይቀር አክሞ ይሰማል። መልካም ልብ ክፉን ሳይቀር አክሞ ይሰማል። እንዲህ ያለው እንዲህ ለማለት ፈልጎ ነው። እርሱ ሊያስብ የሚችለው ይሄንን ቀና አስተሳሰብ ነው። እርሷ ልታስብ የምትችለው ይሄንን ቀና አስተሳሰብ ነው በማለት መልካም ልብ አርሞ ይሰማል። መልካም ልብ አቃንቶ ይሰማል። ወገኖቼ በዚህ ዓለም ላይ በቋንቋ ለመግባባት የምናስብ ከሆነ እንደ ቋንቋ የሚያተራምስ ነገር የለም። ቋንቋ የማግባባት አቅሙ በጣም አነስተኛ ነው። ልብ ለልብ ስንተዋወቅ ወይም ቀና መንፈስን ስናዳብር ግን አክመን እንሰማለን። ልጆቻችንን የምንረዳቸው የተስተካከለ ቋንቋ ስለተናገሩ አይደለም፣ ልጅነታቸው ንጹህ ነው ብለን ስለተቀበልን ነው። ሰዎችንም ልንረዳቸው የምንችለው በቋንቋቸው ትክክለኛነት ሳይሆን በአስተሳሰባቸው ስንቀበላቸው ነው። ስለዚህ መልካም ልብ እጅግ አስፈላጊ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ክፍል ላይ ስለ ቃሉ ነው የሚናገረው። ዘሪ ምን ሊዘራ ወጣ? ዘር ሊዘራ ወጣ። ዘሪው ማን ነው? እግዚአብሔር ነው። በሰባኪ አንደበት፣ በነቢይ አንደበት፣ በሐዋርያ አንደበት፣ በሰማዕት አንደበት፣ በጻድቅ አንደበት ቢናገርም ዘሪው ማን ነው? እግዚአብሔር ነው። ወገኖቼ የእግዚአብሔርን ቃል ከእግዚአብሔር እንደምንሰማ ሆኖ መስማት መባረክ ነው። ዛሬ የእግዚአብሔርን ቃል መኖር ያቃተን ለምን ይመስላችኋል? ከሰው የምንሰማ ይመስለናል። በአገልጋዩ በተናጋሪው ላይ ትንሽ ቅሬታ ካለን የሚናገረው ሁሉ እኛን ለመውጋት ብሎ የተናገረን ይመስለን። ስለዚህ እግዚአብሔር ሲናገረን እንደ አሽሙር ነው የምንሰማው። እግዚአብሔር ሲናገረን እኛን ለመተናኮል ብሎ ያ ሰው እንደወረወረው ቃል ነው የሚሰማን። እግዚአብሔር ነው የተናገረኝ ካላልን ፈውስ የለም። እግዚአብሔር ነው የተናገረኝ ካላልን ወገኖቼ የልብ ረፍት የለም። እንደውም እጽናናለሁ ብለን ሄደን እንቆስላለን። አርፋለሁ ብለን ሄደን እንታወካለን። ዘሪ ዘርን ሊዘራ ወጣ። የእግዚአብሔር ቃል ዘር ተብሏል። ዘር ብዙ ጊዜ ለመልካም ነገሮች ይጠቀሳል። ስለዚህም ዘር ከተመሰለባቸው ነገሮች አንዱ ምንድነው? የእግዚአብሔር ቃል ነው። የእግዚአብሔር ቃል ዘር ነው። ዘር አንድ ነው፣ በውስጡ ግን 30 60 100 ፍሬ አለው። ይሄ ብቻ አይደለም፣ ዘር እሱን የሚመስል ነው የሚያፈራው። ይሄ ብቻ አይደለም፣ ዘር 3 ወርም ይሁን 6 ወርም ይሁን 10 ዓመትም ይሁን 20 ዓመትም ይሁን ያጨዳ ዘመን አለው። የተዘራ እንደዚሁ አይቀርም። የእግዚአብሔር ቃል ዘር ነው። ስለዚህ ምርቱ የተረፈረፈ ነው። የእግዚአብሔር ቃል ዘር ነው። እሱን የሚመስል ምን አለው? ውጤት አለው። የእግዚአብሔር ቃል ዘር ነው። ያጨዳ ዘመን አለው። ወገኖቼ ዛሬ ተሰባሰብነው ዛሬ በሰማነው ቃል እሺ ብለን ላይሆን ይችላል። የዛሬ 10 ዓመት በሰማነው፣ የዛሬ 20 ዓመት በሰማነው ዛሬ ግን እሺ ብለናል። ለምን ስንል ዘር ሁሉ ምን ስላለው? ያጨዳ ዘመን ስላለው። ለማንም ሰው ዛሬ ሰምቶ ስለሚፈጽመው አይደለም የእግዚአብሔርን ቃል መናገር ያለብን፣ አንድ ዘመን ይፈጽመዋል ብለን። ዛሬ በጥጋብ ላይ ሊሆን ይችላል፣ ዛሬ በምቾት ላይ ሊሆን ይችላል፣ ዛሬ ምንም አያስፈልገኝም ብሎ ሊሆን ይችላል። አንድ ቀን ግራ የገባው ቀን አማራጭ እንዲሆነው በውስጡ የእግዚአብሔርን ቃል እናስቀምጥለት። ልብ አድርጉ።
ወደ ሰው ቤት የገባ የእግዚአብሔር ቃል፣ ወደ ሰው ልብ የገባ የእግዚአብሔር ቃል ራሱን ሳያስፈጽም መክኖ አይቀርም። ዘመን አለው። እግዚአብሔር ያ ቃል እንዲታወስ ያንን ሰው ይወጋዋል። እሱ አምላካችን ሰው የት ቦታ ሲመታ ቤት እንደሚል ያውቀዋል። እሱ አምላካችን ሰው የት ቦታ ሲኮረኮር እንደሚስቅ ያውቀዋል። ያ ቃል ባለሞገስ ይሆን ዘንድ፣ ያ ቃል ፍጻሜ ያገኝ ዘንድ እግዚአብሔር ያንን ሰው ይመታዋል። ግልጽ ነው የምናገረው። የትኛው ወታደር ነው መሳሪያዬ አይገልም ብሎ የሚተኩስ? የእግዚአብሔር ቃል ወገኖቼ ያሸንፋል፣ ያሸንፋል። ልብ አድርጉ። መሳሪያን ሕፃን ቢተኩሰውም፣ ሽማግሌ ቢተኩሰውም፣ የለመደ ቢተኩሰውም፣ ያልሰለጠነ ቢተኩሰውም መሳሪያ ምን ይላል? ይገላል። የእግዚአብሔርን ቃል ሞኝ ቢናገረው፣ ብልህ ቢናገረው፣ ሕፃን ቢናገረው፣ አዋቂ ቢናገረውም የእግዚአብሔር ቃል ይሰራል። የእግዚአብሔር ቃል የሚሰራው በሰው ማንነት አይደለም፣ በራሱ ኃይል ነው። እውነት በሰው ኃይል አይቆምም። እውነት በሰው ጥበብ አይቆምም። እውነት በራሱ ይቆማል። የእውነት ምንጩ እግዚአብሔር ነው። ራሱ እግዚአብሔር ምንድነው? እውነት ነው። ልብ አድርጉ። ዘሩ አንድ ነው፣ ልቡ ግን አራት ነው። ዘሩ አንድ ነው፣ ዘሩ የሚወድቅበት ልብ ግን ስንት ነው? አራት ነው ይላል። ስለዚህ ዘሩን ሊዘራ ወጣ። መጀመሪያ ያ ዘር የወደቀው ምን ላይ ነው? መንገድ ዳር ላይ ነው። ልብ አድርጉ። መንገድ ዳር የተባለው ምንድነው ስንል የሰው ልብ ነው። መንገድ ዳር ሁሉ ጎራ የሚልበት ነው። መንገድ ዳር ላይ ቤት ያላቸው ሰዎች እንግዳ ያጡ። መንገድ ዳር ላይ ያሉ ሰዎች አላፊ አግዳሚ ሁሉ ሰላም ሲላቸው ነው የሚውለው። መንገድ ዳር ላይ ያሉ ሰዎች ያገሩ ወሬ ሁሉ ያመልጣቸው። መንገድ ዳር ልብ። የእግዚአብሔር ቃል መጀመሪያ የወደቀው ምን ላይ ነው? መንገድ ዳር ነው። ዝንጎች ናቸው እነኚህ፣ ዝንጎች ናቸው። ብዙ ነገር ይሰማሉ፣ ስለ ብዙ ነገር ያደምጣሉ። የእግዚአብሔርንም ቃል የሚሰሙት እንደ አንድ መረጃ ነው እንጂ እንደ ጠቅላይ ቃል አይደለም፣ እንደ አዛዥ ቃል አይደለም፣ እንደ አዋጅ ቃል አይደለም። የእግዚአብሔርን ቃል የሚሰሙት የእግዚአብሔርን ቃል የሚሰሙት እንደ አንድ መረጃ ነው። መጽሐፍ ቅዱስን ያነባሉ። የሚያነቡት ለጠቅላላ ዕውቀት ነው። ምናልባት ክርስቲያኖችን ሲያገኙ ዱዳ እንዳይሆኑ፣ ስለ መንፈሳዊ ነገር ሲነገር ዝምተኛ እንዳይሆኑ። የመረጃ ባህሪው ምንድነው ስን ለፍላፊ ያደርጋል። መረጃ ኑሮ የለውም። በውስጡ ግን ምንድነው የሚያደርገው? ለፍላፊ አውቃለሁ ባይ ነው የሚያደርገው። በመንገድ ዳር የወደቀው የእግዚአብሔር ቃል በዝንጎች ልብ ያረፈው የእግዚአብሔር ቃል ነው። ውጤቱ ምን ሆነ ነው የሚለው? ተረገጠ ይላል። ስለዚህ እነኚህ ሰዎች እነኚህ ዝንጎች የእግዚአብሔርን ቃል እዚህ ሰምተው ይሄዱና ሌላ የሰው ቃል ሲሰሙ እንደዚህ የሚል ቃል ሰማው ሲሉ ይሄማ እንዲህ ለማለት ፈልገው ነው፣ ይሄማ ሰባኪዎቹ ለራሳቸው እንዲመቸው እንዲያመቻቹ ነው ሲሉ ይረገጣል የእግዚአብሔር ቃል። የእግዚአብሔርን እውነት በሰው እውነት ያስፈትሹታል። ግልጽ ነው የምናገረው። የእግዚአብሔርን እውነት በሰው እውነት ያስፈትሹታል። የዘላለሙን ነገር በዘመናዊ ነገር ያስፈትሹታል። ስለዚህ ቃሉ ምን ይልባቸዋል? ይረገጥባቸዋል። ይሄ ብቻ አይደለም። የሰማይ ወፎች ምን አሉት ነው የሚለው? ለቀሙት። የሰማይ ወፎች የተባሉ ምንድናቸው ተብለዋል? አጋንንት ናቸው ተብለዋል። ዲያብሎስ ነው ተብለዋል። ወፍ ድምጿ ያምራል። ወፍ መልኳ ያምራል። እንዴት ወፎች በዲያብሎስ ተመሰሉ? ድምፁ በሚያምር ትረካ፣ መልኩ በሚያምር ቅንብር በፊልሙ ያ የእግዚአብሔር ቃል ይወሰዳል። ጠዋት ቅዳሴ፣ ከሰዓት ፊልም ቤት፣ ጠዋት የእግዚአብሔር ቃል፣ ከሰዓት መዝናኛ ቦታ፣ ጠዋት ቤተ ክርስቲያን፣ ከሰዓት ሆቴል። በዛ ሰይጣን
በሚያምር ቅንብር፣ በቃል ቅንብር፣ በሚያምር በምስል ቅንብር ያን የተማሩትን የእግዚአብሔርን ቃል ይገፈፋሉ። በመንገድ ዳር የወደቀው ያ የእግዚአብሔር ቃል በዝንጎች ልብ ያረፈው ምንድነው? የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው። ወገኖቼ ሰንበት የእግዚአብሔር ነው። በሰንበት ቀን ልንሰራ የሚገባው የእግዚአብሔርን ስራ ነው። ነገር ግን ጠዋት የእግዚአብሔርን ቃል እንሰማለን፣ የሚያበላሸውን ከሰዓት እንሰማለን። ጠዋት የዘላለሙን ነገር እንሰማለን፣ የሚያበላሸውን ከሰዓት ላይ እንከልስበታለን። የመጀመሪያው በዝንጎች ልብ ያረፈው የእግዚአብሔር ቃል ነው። ሁለተኛው ዘር ምን ላይ ያረፈ ስንል በአለት ላይ ነው ያረፈው። ልብ አድርጉ። ዘሪው አለት እያየ አለት ላይ አይዘራም። አለቱ ላይ ግን ምን ነበረ? ስስ አፈር ነበረ። ዘሩ ጠልቆ ስር ሊይዝ ሲል ምን ገጠመው? የማይቋቋመው አለት ገጠመው። ይሄ አለት ልብ ስሜታውያን ናቸው። የእግዚአብሔርን ቃል ሲሰሙ የሚነኩ፣ የእግዚአብሔርን ቃል ሲሰሙ ገና ቃሉ ሳያልቅ በእውነት የዛሬው ትምህርት በጣም ልብ የሚነካ ነው። የዛሬው ትምህርት የሚመስጥ ነው። እኔ ከዚህ ከወጣው በኋላ እመንናለሁ። ዓለም በቃኝ፣ ከጣላሁት ሁሉ ጋር እታረቃለሁኝ፣ እንደውም ዘመኔን አባክኘዋለሁ፣ ሰባኪ እሆናለሁ ሰውጣ ይላሉ። የእግዚአብሔርን ቃል ሲሰሙ ፈጽሞ ዓለም የሚያስጠላቸው ሰዎች አሉ። የነኚህ ሰዎች ውሳኔ ግን የምንድነው? የስሜት ውሳኔ ነው። እርጥበት ስላልነበረ ነው የሚለው ደረቀ ይላል። ያ ዘር እርጥበት ብቻ አይደለም ወገኖቼ፣ ከስር ደግሞ ስሩን እንዳይሰድ ምን ገጠመው? አለት ገጠመው። አለት ገጠመው። ልብ አድርጉ። ስሜቱ ለእግዚአብሔር ቃል ነው፣ አለቱ ግን ለዓለም ነው። እነኚህ ሰዎች በስሜት የእግዚአብሔርን ቃል ይሰማሉ። ቂማቸው ግን ስሜታዊ አይደለም፣ እርግጠኛ ነው። በስሜት የእግዚአብሔርን ስራ ይሰራሉ። እንጀራቸውን ግን በስሜት አይደለም የሚሰሩት። ለእግዚአብሔር ቃል ስሜታውያን ናቸው፣ ለዓለም ግን አለት ናቸው። ለስራቸው አለት ናቸው። ለእግዚአብሔር ቃል ሞኞች ናቸው። ይሄ ቢዝነስ ለሚባለው ነገር ደግሞ ደረቅ ናቸው። ወገኖቼ ለክርስቶስ ሞኝ ሆነን ለዓለም ብልጥ ብንሆን ይሻል ነበር። ለክርስቶስ ብልጥ ሆኖ ለዓለም ሞኝ ከመሆን ለማይጎዳው ነው ሞኝ መሆን፣ ለመሐሪው ነው ሞኝ መሆን፣ ለየዋው ጌታ ነው ሞኝ መሆን። ስለዚህ እነኚህ ሰዎች ለጊዜው ያምናሉ፣ ፈተና ሲመጣም ይላሉ ይክዳሉ። ያን ያልኩ መጋፈጥም ጥሩ አይደለም። ዋናው ማመን በልብ ነው። ተውት፣ ዘወር በሉ ይላሉ። በእነኚህ ሰዎች ፊት የሰማዕታትን ገድል ማውራት አይቻልም። ለምን እጥፍ ማለት ሲቻል? ለምን ዞር ማለት ሲቻል? ዋናው ልቤ የመን እንጂ በአፌ አላምንም ብልም እኮ ችግር የለው። የእግዚአብሔር ቃል ሁለተኛ የወደቀው ምን ላይ ነው? በአለት ላይ ነው። ልብ አድርጉ። መንገድ ዳርም ዘራ፣ አለቱም ላይ ዘራ። ዘሪው ተስፋ አይቆርጥም፣ ዘሪው አይንቅም፣ ዘሪው አይለይም። ዘሩ አንድ ነው። ልቡ ስንት ነው? 4 ነው። ሶስተኛ እሾህ መካከል ወደቀ። ያ ዘር እሾህ መካከል ወደቀ። እሾህ መካከል ሲወድቅ እሾሁና ዘሩ እኩል ምን ማለት ጀመሩ? ማደግ ጀመሩ። ማደግ ጀመሩ። መሬቱ ሁለቱንም ማብቀል ጀመረ። ሁለቱንም ማሳደግ ጀመረ። መጨረሻ ውጤቱ ምን ሆነ? እሾሁ ምኑን አነቀው? ዘሩን አነቀው። እሾህ መካከል የወደቀው ተድላ የሚወዱ ሰዎች ናቸው። ምቾት የሚወዱ ሰዎች ናቸው። የዚህ ዓለም ትልቅ መባል የሚወዱ ሰዎች ናቸው። ዝና የሚያፈቅሩ ሰዎች ናቸው። እነኚህ ሰዎች የእግዚአብሔርን ቃል ሲሰሙ የሰማዩንም የምድሩንም እኩል ይዤ ማሳደግ እችላለሁ፣ የሰውንም ፍቅር የእግዚአብሔርንም ፍቅር እኩል ይዤ ማሳደግ እችላለሁኝ፣
በምድርም ውጤታማ በሰማይም ውጤታማ መሆን እችላለሁ፣ በምድርም ምንም ሳልነቀፍ የሰማዩንም ስራ እሰራለሁ ይላሉ። አይሆንም ወገኖቼ። ጌታን ስትመርጡ መጎሰም አለ። እግዚአብሔርን ስትመርጡ መነቀፍ አለ። የክርስቶስን ስም ላድምቅ ስትሉ የእናንተ ስም መጥፋት አለ አለ። እኩልና እስኪ ነው ይላሉ። ለዓለሙም ይሮጣሉ ከልባቸው፣ ለእግዚአብሔርም ይሮጣሉ ከልባቸው። ርዕዮተ ዓለሙ ማያምልጠኝ ይላሉ፣ ወንጌሉም ማያምልጠኝ ይላሉ። እኩል ሁለቱንም ይዤ ማሳደግ እችላለሁ ይላሉ። በመጨረሻ ላይ ገንዘብን መውደድ አንድ፣ የዚህ ዓለም ሐሳብ ሁለት፣ ምቾት የሚባለው ነገር ያንን ቃል እየደፈነባቸው ይመጣል። ብዙ ሰዎች የእግዚአብሔርን ስራ የምንሰራው ትልቅ ቦታ ስንይዝ ነው ላይ ያስባሉ። ልብ አድርጉ፣ ትልቅነታችን ጌታን ያግዘው፣ ትንሽነታችን ጌታን አይመልሰው። ዮሴፍን ታስታውሳላችሁ? የቤት ዘበኛ ሆኖ ነው ጲጥፋራን ያስባረከው። ንዕማን ከለምጹ ይነጻ ዘንድ ያማከረችው የቤቱ ትንሽ ብላቴና ሎሌ ነች እኮ። ወደ ነቢዩ ኤልሳዕ ላከችው። የእግዚአብሔርን ስራ ለመስራት ትልቅ መሆን አያስፈልግም፣ ትልቁን ጌታ መያዝ ነው የሚያስፈልገው። እነኚህ ሰዎች ግን ከስልጣንም ብንይዝ ከሀብትም ብንይዝ ተሰሚ እንሆናለን፣ ሁለቱንም ይዘን መጓዝ አለብን ይላሉ። መጨረሻ ላይ ተሸንፈው ይወድቃሉ። ዛሬ ብዙ ሰዎች እንዳሰቡት አልሆነላቸውም ወገኖች። ከእግዚአብሔር ቤት ርቀው ነው ያሉት። ባዶ እግራቸውን እየሄዱ እግዚአብሔርን የለመኑ ሰዎች ዛሬ በእግዚአብሔር ቤት የሉም ወገኖች። ዛሬ እግዚአብሔር እየተወጋ ያለው በገዛ በረከቱ ነው። ሰዎች እግዚአብሔርን እየካዱ ያሉት ተስለው ባገኙት ገንዘብ ነው። ሰዎች እግዚአብሔርን እየካዱ ያሉት ተስለው በገቡት ዩኒቨርሲቲ ነው። ሰዎች እግዚአብሔርን እየካዱ ያሉት ተስለው ባገኙት እሴት ነው። ያንን ዘር ምን አደረገው? አነቀው። ስለዚህ ቃሉ እንደሚለን ሙሉ ፍሬ ማፍራት አልቻለም ነው የሚለው። ግማሽ ፍሬ ግን ችለዋል። ግማሽ ፍሬ አንዳንድ ስራዎችን ይሰራሉ። ቤተክርስቲያን አንዳንድ ፕሮጀክት ስትፈልግ እሱን ያደርጋሉ። አንዳንድ እቅዶችን ያቅዳሉ። የሙያ አስተዋጽኦ ያደርጋሉ። የገንዘብ አስተዋጽኦ ያደርጋሉ። ልብ ግን የለም። ለእግዚአብሔር ገንዘብን ይላሉ፣ ለእግዚአብሔር ጊዜን ይላሉ፣ ለእግዚአብሔር ሙያን ይላሉ። ልብ ግን የለም። እግዚአብሔር ግማሽ ስጦታን አይቀበልም፣ ሙሉ ልብን ነው የሚፈልገው። ጌታ መጀመሪያ አንተን ከዚያ አንተ የሆነውን ነው የሚለን። እኛ የሌለንበትን ስጦታ አይፈልግም። እናንተ እንኳን ትሉ የለ እንዴ ከፍትፍቱ ዲፊቱ እኮ ነው የምትሉት። እግዚአብሔርማ ፍትፍቱን አምጡት ፊታችሁን አልፈልግም አይልም። እግዚአብሔር ሁሉ የእርሱ ነው፣ ሁሉ የእሱ ነው። የምትሰጡትም የሰጣችሁን ነው። ዘሩ ምን መካከል ወደቀ? እሾህ መካከል ወደቀ። አራተኛ ዘሩ የወደቀው መልካም መሬት ላይ ነው። ዘሩ ቦታውን አገኘ፣ መልካም መሬት ላይ ወደቀ። ስለዚህ 100 ፍሬ አፈራ፣ እጥፍ ፍሬ አፈራ። መልካም መሬት ምንድን ነው? በጎ ልብ ነው፣ ቀና ልብ ነው። እነኚህ መልካም መሬት የተባሉ ሰዎች ሁለት ጠባይ ይታይባቸዋል። የመጀመሪያው የእግዚአብሔርን ቃል የሚሰሙት በበጎ ልብ ነው። ምንም እግዚአብሔር ተናገረኝ ነው የሚሉት። ሰባኪው ዛሬ እንዲህ ሊል ፈልጎ ነው አይሉም። እንዴ ታሪኬን ገሌ ነግሮት ሊሆን ይችላል አይሉም። እግዚአብሔር ተናገረኝ። የሚመጡትም ጌታ ሆይ ተናገረኝ ባክህን፣ መርምረኝ ባክህን፣ ፈትነኝ ባክህን፣ አጽናናኝ ባክህን፣ ድምፅህን አሰማኝ ባክህን እያሉ ነው የሚመጡት። ቃሉንም ሲሰሙ በበጎ ሕሊና ነው የሚሰሙት። ሲገሰጹ እንደ ልጅነት ይገሰጻሉ፣ ሲመከሩ እንደ ልጅ ይመከራሉ፣ ሲገሰጹ እንደ ልጅ ይገሰጻሉ። የእግዚአብሔርን ቃል በበጎ ልብ ካልሰማ ነው መኖር ከባድ ነው ወገኖች፣ ከባድ ነው። ቁጭ ብለን የእግዚአብሔርን ቃል ስንሰማ እምንተች ከሆነ ከባድ ነው ወገኖች። ቁጭ ብለን የእግዚአብሔርን ቃል ስንሰማ አቃቂር የምናወጣ ከሆነ ከባድ ነው ወገኖች።
እንደውም ከባድ ፈተና ነው የሚሆንብን። ሞጋሽ ህይወት ውስጥ ነው የምናልፈው ወገኖቼ። የእግዚአብሔር ቤት መሄድ እስኪ ከብደን ድረስ ፈተና ውስጥ እንወድቃለን። ገራሙ የዋሁ አርፎ ይመለሳል፣ እኛ እንበጠራለን። ገራሙ የዋሁ ተመስገን ጌታዬ አዎ በድያለሁ እያለ ንስሐ ሲገባ እኛ በደል ጨምረን እንመጣለን። በበጎ ልብ የሚሰሙ በበጎ ልብ መስማታቸው ሁለተኛ ነገር አምጥቷል። በመጽናት ፍሬ ያፈራሉ። ፍሬ ለማፍራት ምን ያስፈልጋል? መጽናት ያስፈልጋል ወገኖቼ፣ መጽናት ያስፈልጋል። መስሪያ ቤት እንደመሄድ የእግዚአብሔርን ቃል መስራት ቀላል እንዳይመስላችሁ። ቁርስ እንደመብላት መጸለይ ቀላል እንዳይመስላችሁ። ቤተ ዘመድ ስብሰባ እንደመሄድ ቤተ ክርስቲያን መሄድ ቀላል እንዳይመስላችሁ። ትግል አለው። መጽናት ይጠይቃል። ወደ እግዚአብሔር ቤት ልትሄዱ ስትሉ ፈልገዋችሁ የማያውቁ ሰዎች ይመጣሉ። መጽናት ያስፈልጋል። ቃሉን ልታነቡ ስትሉ አናግረዋችሁ የማያውቁ የቤተሰብ አባሎች ዛሬ አጫውተኝ ብለው ግድ ይሏቸዋል። መጽናት ያስፈልጋል። ወደ ጸሎት ቤታችሁ ልትገቡ ስትሉ እንግዶች ይመጣሉ። አብረን እንጸልይ ማለት አለባችሁ። ሰዓት ይደርሷል። እየበላችሁ ቢደርሱ ብሉ ትሉ የለ እንዴ? እየጸለያችሁ ቢደርሱ እንጸልይ ይባላል እኮ። አዎ በበጎ ልብ የሚሰሙ በመጽናት ምን ያደርጋሉ? ፍሬ ያፈራሉ። ወገኖቼ በትክክል የመታዘዝ ምስጢሩ ምን ይመስላችኋል? በትክክል መስማት ነው። አንድ ሰው ያለ ቀልቡ ትእዛዛችንን ይሰማና ሄዶ ሲመለስ አበላሽቶ ነው የሚመጣው። ያልተላከውን ይዞ ይመጣል። የዚህ ሰው ችግሩ ምንድነው? አለመሄዱ ነው እንዴ? አለመድከሙ ነው እንዴ? ላባ አለማንጠፍጠፉ ነው እንዴ? አይደለም። በትክክል አለመስማቱ ነው። በትክክል የመኖር አንዱ ምስጢር በትክክል መስማት ነው። ስለዚህ የእግዚአብሔርን ቃል በጥሞና በትክክል መስማት ያስፈልጋል። አዎ ዘሩ ስንት ነው? አንድ ነው። ልቡ ግን ስንት ነው? 4 ነው። አንድ የእግዚአብሔር ቃል ስንት ሰሚዎች አሉት? 4 ሰሚዎች አሉት። እግዚአብሔር የወደደው ግን 100 ፍሬ የሚያፈራው ግን ግማሽም አይደለም፣ በእሾህ የታነቀውም አይደለም፣ እርጥበት አጥቶ የደረቀውም አይደለም፣ መንገድ ዳር የተረገጠው ወፎች የበሉትም አይደለም። 100 ፍሬ የሚያፈራው በመልካም ልብ የሚሰማው መልካም ልብ ላይ ያረፈው የእግዚአብሔር ቃል ነው። ኑሮዬ ጥሩ አይደለም፣ ፍሬ ጥሩ አይደለም፣ መንፈሳዊ ህይወቴ ጥሩ አይደለም እንላለን። ትልቁ ችግር ያለው ምላችን ነው፣ ልባችን ላይ ነው። በዓለም ላይ ውድ ሐኪሞች የልብ ሐኪሞች ናቸው። በዓለም ላይ የተደነቁ ሐኪሞች የልብ ሐኪሞች ናቸው። የተደነቀው የልብ ሐኪም እግዚአብሔር ነው። ወደ ኋላ እንመጣለን። መልካም ልብ ምን ማለት ነው? መልካም ልብ ከሶስቱ ልቦች የተለየ ማለት ነው። ካየናቸው 3 ልቦች የተለየ ማለት መልካም ልብ የመጀመሪያው ያልተጋለጠ ነው። እግዚአብሔር ይህንን ልባችንን የት ያስቀመጠው ይመስላችኋል? ልባችን አጠገብ ያሉ አጥንቶች ሳንቃው በጣም ጠንካራ ነው። ልባችንን እዛ አምባ ውስጥ ነው ያስቀመጠው። ልብ ምን ስለሚፈልግ? ጥንቃቄ ስለሚፈልግ። እኔ ማለዳ ስወጣ ጌታ ሆይ ልቤን ጠብቅ ነው የምለው። የሰው ልጅ በአንድ ደቂቃ 20 ሐሳቦች 20 የተለያዩ አስተሳሰቦችን በአንድ ጊዜ ያስባል። ስለዚህ ልቤን ካልጠበቀው እኔ እንዴት እችለዋለሁ? ልቤን ጠብቅ ጌታዬ ነው የምለው። ልቤን ከጠበቀልኝ ማንም ወገዋለሁ ብሎ ቃል ቢወረውር አያገኘውም። ልቤ በሰማይ ካለልኝ በምድር ላይ የትኛውን ፍጭት አያውከው። ለዚህ ነው በቅዳሴው ላይ ልባችሁን በሰማይ አኑሩ። ልባችን ምድር ላይ ካለ ይቆሽሻል። ልባችን ምድር ላይ ካለ የሰው ሐሜቱ፣ የሰው ነቀፋው፣ የሰው ትችቱ እናንተ ለተሸከማችሁት ኑሯችሁ ሰው እየከበደው እናንተ በመስጋና የተቀበላችሁትን ዛሬም የለሽም ይሄ ነገር እያለ ይቆሰቁሳችኋል። ልባችሁ በሰማይ ካለ ግን አያገኘው።
ያልተጋለጠ ልብ ማለት ነው መልካም ልብ። ለሰዎች ትችት፣ ለሰዎች ነቀፋ፣ ለሰዎች ጉድለት መቁጠር ያልተጋለጠ ልብ። የብዙዎቻችሁ ልብ የተጋለጠ ነው። የብዙዎቻችን ልብ የተጋለጠ ነው። ክፎች እኛ ጋር የሚመጡት ሂሳብ ሰርተው ነው። እንዲህ ተናግሬ አስለቅሳታለሁ ብለው ይመጣሉ፣ አስለቅሰው ይመለሳሉ። እንዲህ ተናግሬ ሰብረዋለሁ ይላሉ፣ በትክክል ይሰብሩናል። የተጋለጠ ልብ ነው። እግዚአብሔር ይህንን የሥጋ ልብ እንኳ በመጋዝ ተገዝግዞ ለመቁረጥ በሚያስቸግር የአጥንት ሳንቃ ውስጥ ነው ያስቀመጠው። እኛ ግን አስተሳሰባችንን፣ እኛ ግን ልባችንን ደጅ ላይ ነው ያስቀመጥነው። እግዚአብሔር ይርዳል። አዎ ለዘላለም ልናገኘው የማንችል አንድ የታክሲ ረዳት ሰድቦን ተሰብረን እንውላለን። አናገኘውም እኮ ከዛ በኋላ። ከዚህ በፊት ጠብ አልነበረንም እኮ ወገኖቼ። የተጋለጠ ነው ልባችን፣ የተጋለጠ ነው። የምንሰማው የምናየው ነገር ይዞን ይሄዳል። እንደገና ደግሞ ተመልሰን አንዳንዴ በድምፅ አንዳንዴ በበትር ደግሞ እንመለሳለን። በጣም ለመሽሎክ የተዘጋጀን ሰዎች ነን። ፍጹም የእግዚአብሔርን ቃል ሰምተን እንደማናቅ ነው የምንሆነው። እግዚአብሔርን አይተን እንደማናቅ ነው የምንሆነው። እንደኛ የሚሾልክ ሰው የለም ወገኖቼ። እንደኛም እግዚአብሔር የሰበሰበው የለም። ነፍሴን መለሳት አይደለም የሚለው፣ ስለ ስሙን በጽድቅ መንገድ መራኝ። ነፍሴን አስተሳሰቤን መለሰው እኮ ነው። ልቤን መለሰው እኮ ነው። ስነጉድ እግዚአብሔር አለ እንዴ? እግዚአብሔር በዙፋኑ አለው ይሄ ሁሉ ግፍ ሲፈጸም። እግዚአብሔር በዙፋኑ አለው ይሄ ሁሉ ሲሆንብኝ እንሾልካለን። እግዚአብሔር ግን ይመልሰናል። አለው ልጄ ይለናል፣ አለው ይለናል። በማን ላይ ቆመሽ ማንን ታሚያለሽ ነው። የምናጉረመርምበት ትንፋሹ ሙሴ የሰጠን ነው። የምናጉረመርምበት ትንፋሹ ሙሴ የሰጠን ነው ወገኖቼ። ያልተጋለጠ ልብ ማለት ነው መልካም ልብ። ያልተጋለጠ ልብ፣ ሰብቀኞች በቀላሉ ይዞት የማይሄዱት ልብ። ዛሬ ልባችን በጣም ስስ ነው አይደል? በጣም ስለምንወደው ሰው፣ ስለ ቃል ኪዳን ጓደኛችን፣ ስለ ትዳር ጓደኛችን አንድ ሰው አንድ ነገር የሐሰት ነገር ነግሮ ያሳምነናል። ተለውጠን ነው የምንጠብቀው፣ ዞረን ነው የምንላተመው ወገኖቼ። አይ በፍጹም አያደርግም የኔ ወዳጅ፣ አያደርግም የኔ ባል፣ አታደርግም የኔ ሚስት፣ በፍጹም አልቀበልም። እንዴ ለአንድ ደቂቃ እንኳን እንመናቸው እንጂ ወገኖቼ። 20 ዓመት አብሬ የኖርኩትን ሰው፣ 10 ዓመት አብሬ የኖርኩትን ሰው፣ 5 ዓመት አብሬ የኖርኩትን ሰው እንዴት በአንድ ደቂቃ ወሬ ለውጠዋለሁ? በፍጹም አልቀበልም። እግዚአብሔር ከኔ ያርቅ። እንደዚህ ማለት ያስፈልጋል ወገኖቼ። ያልተጋለጠ ልብ፣ ሰዎች እንደፈለጉ የማይቀይሱት፣ እንደ መስኖ ውሃ የማይቀይሱት፣ እንደ ወንዝ የሚጓዝ እንደ ፈረሰኛ የሚጓዝ ልብ ያስፈልገናል። የብዙዎቻችን ልብ ስስ አይደለም? ስስ ነው ወገኖች፣ ስስ ነው፣ ስስ ነው። ልብ አድርጉ። አንድ ነገር ልንገራችሁ፣ ሞታችሁ ካልጠበቃችሁት በስተቀር ማንም የሚገላችሁ የለም። ተሰብራችሁ ካልጠበቃችሁ በስተቀር ማንም የሚሰብራችሁ የለም። ማንም። ስለዚህ ሊገሏችሁ ለሚፈልጉ መድኃኒቱ ምንድነው? አለመሞት ነው። ይሄው ነው መድኃኒቱ። ሊሰብሯችሁ ለሚፈልጉ መድኃኒቱ አለመሰበር ነው። አለመሰበር ነው። ጨርቃቸውን እናስጥላቸዋለን ሲሏችሁ እንደውም የከረመ ልብሳችሁን አውጥታችሁ ሽቷችሁን ተቀብታችሁ በደስታ መውጣት ነው። ጌታዬ ሆይ እኔ ያለሁት አንተ በዙፋን ስላለህ ነው። የመኖር መብት አንተ ነህ። በደስታ መውጣት አለባችሁ። ግን እኛ ወገኖቼ አስተዛዛኝ ስንመኝ ስንጎሳቆል፣ አስተዛዛኝ ፊታችን ሲጨራመት፣ አስተዛዛኝ ስንመኝ የቆሸሸ ልብስ ስንለብስ፣ አስተዛዛኝ ስንመኝ ጎብጠን ስንሄድ ጠላት ይስቅብናል። ያልተጋለጠ ልብ መልካም ልብ። ሁለተኛ ጥልቀት ያለው ልብ። ጥልቀት ያለው ልብ ከላይ ከላዩ የማያይ በስሜት የማያብድ ጥልቀት ያለው ልብ። ይህንን ነገር አደርገዋለሁ ብሎ የሚያስብ፣ ይህን ነገር እፈጽመዋለሁ ወይ ብሎ ቃል የሚገባ ጥልቀት ያለው ልብ። ይሄ አድራጎቴ እዛ ጋር ምን ያመጣል፣ ይሄ ንግግር እዛ ጋር ምን ይፈጥራል ብሎ የሚያስብ
ጥልቀት ያለው ልብ። ልብ አድርጉ ወገኖቼ፣ ረግጦ ማየትና አይቶ መርገጥ ልዩነት አለው። የትኛው ነው ትክክል? አይቶ መርገጥ ነው እንጂ ማንም ሰውማ ሁሉም ሰው እኮ ከረገጠ በኋላ ያያል፣ ወደኩኝ ይላል፣ ሳላየው ይላል። የምናደርገውን አስቀድመን እንወቀው። መልካም ልብ ጥልቀት ያለው ነው። ይሄ ብቻ አይደለም። ሶስተኛ ዓለምን የናቀ ነው። ዓለምን መናቅ ምን ማለት ነው? ክርስቶስና ዓለምን አስታርቃለሁ አለ ማለት። ዓለምን መናቅ ማለት ምን ማለት ነው? ሳይንሱንና ወንጌሉን እስቲ ለማስታረቅ ልሞክር ብሎ ዓለም መጨነቅ። ታረቁ አልታረቁ ምን ይሰራልናል? ከእግዚአብሔር ጋር ተስማምቶ መኖር ይሻለናል። ዓለምን የናቀ ሁሉ ያልፋል፣ ሁሉ ከንቱ ነው፣ ሁሉ ብላሽ ነው። የኔ ጌታ ግን ብርቱ ነው፣ የኔ ጌታ ግን ዘመንን አሳልፎ ነዋሪ ነው የሚል ዓለምን የናቀ ልብ ማለት ነው። መልካም ልብ ማለት ሶስቱን ያልሆነ ማለት ነው። ልብን በሚመለከት ነገስታቱ ጸልየዋል። ጠቢቡ ሰለሞን የሕይወት መውጫ እርሱ ነውና አጥብቀ ምንን ጠብቅ? ልብህን ጠብቅ። የሕይወት መውጫ፣ የተግባር ሁሉ መውጫ፣ የራእይ ሁሉ መውጫ፣ የግንኙነት ሁሉ መውጫ ልብህ ነው። ልብህን ጠብቅ፣ ልብህን ጠብቅ። ስለዚህ ልባችን ላይ በጣም ጥንቃቄ ማድረግ አለብን። አስተሳሰባችን ላይ ጥንቃቄ ማድረግ አለብን። ዛሬ እየተለማመድናቸው ያሉ ነገሮች አሉ። ሰዎችን ላለመውደድ፣ በሰው ችግር ላለማዘን እየተለማመድን። ለምን? ምላሽ አላገኘንማ። ግን የመልካም ነገር ደግሞ ሰጪው እግዚአብሔር ነው። ክፉዎች እያከፉን ነው። በክፉዎች ተግባር እንናደዳለን፣ ግን እያከፉን ነው። ሰዎቹን አባረናቸዋል ክፉዎች ስለሆኑ፣ ውስጣችን ግን ገብተዋል በባህሪያቸው። የጠላት ሐሳብ አልተሳካም? ተሳክቷል፣ ተሳክቷል ወገኖች። አይን ላጠፋ አይን ካጠፋንማ ዓለም እኮ አይነ ስውር ልትሆን ነው። እጅ ለቆረጠ እጅ ከቆረጠን ወገኖች ዓለም ሁሉ ዱሽ ሊሆን እኮ ነው። ንጉሥ ዳዊትም አቤቱ ንጹሕ ልብ ፍጠርልኝ፣ የቀናውን መንፈስ በውስጤ አድስ፣ ቀና ቀና እንዳስብ፣ ጥሩ ጥሩ እንዳስብ። አዎ የዋህ ሰው አንዴ ነው የሚጎዳው፣ በሚጎዳ ቀን። ቅንነት የሌለው ሰው ግን በየቀኑ ሲጎዳ ነው የሚኖረው። የተደረገለትን መልካም ነገር እንኳን በክፉ ነው የሚተረጉመው። ሰዎች ሲወዱት ይጣል፣ ለምን ወደዱኝ ይላል። በጎ ለምንድን ያደረገልኝ ይላል። መልካም ነገር ሲረበሸው ይኖራል። እንዴት በሁለት እንዴት ሰው ይረበሻል? በክፉ በደጉ እንዴት ይረበሻል? የቀናውን መንፈስ በውስጤ አድስ። የቀና መንፈስ ከሌለው ወገኖች ከአየር ንብረት ሁሉ እንጣላለን። ክረምቱ ሲመጣ ጸጉሬ ሊያበላሽ ነው፣ ሱፌን ሊያበላሽ ነው እንላለን። በጋው ሲመጣ አስመረረን ሙቀቱ እንላለን። ታዲያ ምን ይደረግ? እስቲ ምን አላችሁ? እስቲ ከክረምትና ከበጋ ምን ሶስተኛ ነገር ምን አለ ወገኖች? ቅንነት ከሌለ ከተፈጥሮ ሳይቀር እንጣላለን። እግዚአብሔር ለበረከታችን ካደረገው ነገር ጋር መጣላት እንጀምራለን። ቅንነት ካለን ግን ሁሉም ነገር ለምንድን ነው? ለበጎ ነው። ለበጎ ነው። መታመምም ለበጎ ነው፣ ማጣትም ለበጎ ነው፣ መክሰርም ለበጎ ነው። እግዚአብሔር የሚበልጥ ጉዳትን የሚያርቅላችሁ በሚያንስ ጉዳት ነው። እግዚአብሔር ዛሬ ምናልባት በበሽታ ውስጥ እንድታልፉ ፈቅዶ ከሆነ በሽታው በሞት ተለውጦ ሊሆን ይችላል። እናንተ ለምን የሆነ ነው የምትሉት? እግዚአብሔር ግን ለምን እንዳደረገ ያውቀዋል። ታዲያ ለምን ዝርዝሩን አልነገራችሁም? አንድ አይገባችሁም። ሁለት ንጉሥ ዝርዝር አይናገርም። እግዚአብሔር ንጉሥ ነው። አንተ ታውቃለህ ብሎ ማረፍ ነው። እግዚአብሔር ይመስገን። አዎ የእግዚአብሔርን ቃል የሚሰማው ጆሮ ሳይሆን ልብ ነው። ስለዚህ ጌታ የሚሰማ ጆሮ ያለው ምን ይበላል? ይስማ አለ። ልብ አድርጉ። ጌታ የሚሰማው አንዱ ቢሆንም ለአራቱም ይናገራል። ስለዚህ ሰዎች አይሰሙም አንበል፣ እንንገራቸው። አይሰሙም አንበል፣ የእግዚአብሔርን ቃል እናስደምጣቸው። በመጽሐፍ ቅዱስም ጌታ 10 ለምጻሞችን ፈውሶ አንዱ ነው ለምስጋና የተመለሰው።
10 ተፈውሶ ለምስጋና የሚመጣው አንዱ ነው። ዛሬም በዓለም ላይ ሁሉም ውለታ ተውሎለታል። ያመነው ግን አንዱ እጅ ነው። እግዚአብሔር ግን አልከፋውም። እግዚአብሔር ግን ዛሬም በፍጥረቱ ተስፋ አልቆረጠም። ስለዚህ እግዚአብሔር ደጅ ያልዘጋበትን ፍጥረት እናንተ ለምን ደጅ ትዘጉበታላችሁ? ፈጣሪ ለተሸከመው እናንተ ለምን ይከብዳችኋል? እግዚአብሔር ይርዳን። መፍትሄው ምንድነው? የመጀመሪያው ቃሉን ከሰሙ በኋላ ማሰላሰል ያስፈልጋል። ማሰላሰል ያስፈልጋል። እንደው የዛሬው ትምህርት ማለት ጥሩ ነው። የእግዚአብሔርን ቃል የመገቡን ሰዎች እግዚአብሔር ይባርካችሁ። ልቤ አርፏል፣ ተጽናንቻለሁ። እግዚአብሔር ጓዳዬን ዛሬ ራጅ አንስቶታል። ውስጤን በእውነት ግርጥርጥ አድርጎ በቃሉ ተናግሯል። እናንተን መጠቀሚያ ስላደረጋችሁ እግዚአብሔር ይመስገን ማለት ይገባል። ግን ከዛ አልፎ ማሰላሰል ይገባል። ለማሰላሰል ደግሞ ማስታወሻ መያዝ ይገባል። ወገኖቼ የእግዚአብሔርን ቃል አሰላስሉት። ስለሮጣችሁ አይደለም የሚሳካው፣ ስታሰላስሉ ነው። ሕጉንም በቀንና በሌሊት ያሰላስላል ይልና በውሃ ፈሳሾች ላይ እንደተተከለች ፍሬዋን በየጊዜዋ እንደምትሰጥ ዛፍ ይሆናል። ልምላሜውን አይልም፣ አያቋርጥም። ሁለተኛ የሚሰራው ሁሉ ይከናወንለታል። እኛ ማሰላሰል ያቃተን ለምንድን ነው? ስራ አለብና ብዙ የከፈትናቸው ቀዳዳዎች አሉ። እኛ ከቆምን ብዙ ነገር ይቆማል አይደለም። ቃሉ የሚሰራው ሁሉ ይከናወንለታል። እግዚአብሔር ቤትን ካልሰራ ሰራተኛ በከንቱ ይደክማል። ይሄው ትሮጣላችሁ፣ ማታ ስትገቡ ውጤቱ ትንሽ ነው። 5 ደቂቃ ትጸልያላችሁ፣ የቀኑን ጭንቀት ሁሉ የሚያስወግድ ሰላም ታገኛላችሁ። የእግዚአብሔር ቃል ሩጫው ትንሽ ነው፣ ፍሬው ብዙ ነው። የዓለም ሩጫ ብዙ ነው፣ ፍሬው ጥቂት ነው። ስለዚህ ጥቂት ሩጫ ብዙ ፍሬ የምትፈልጉ ከሆነ ቃሉን አሰላስሉ። አብረዋችሁ ላሉት እንኳን ሰላም የምትሰጡት የእግዚአብሔር ቃል ሲኖራችሁ ነው። አለበዛ በራሴ ትዳሬን ማስደሰት አልችልም፣ በራሴ ልጆችን ማስደሰት አልችልም፣ በራሴ ጓደኞችን ማስደሰት አልችልም፣ በራሴ የማገለግላቸውን ማስደሰት አልችልም። ወገኖቼ ልምምድም ያደክማል፣ ዝግጅትም ያደክማል። ከመንፈስ ቅዱስ ሲሆን ግን ፍቅርን ከሱ እየጠጣው ስለቀው እየረካው ስለቀው ያፈር ቦይ ታውቃላችሁ አይደለ? ያፈር ቦይ ለራሱ የሚበቃውን ይጠጣና ከሳቀ በኋላ እንደገና ይለቀዋል ለቀጣዩ። እንደ አፈር ቦይ እየረኩ መልቀቅ ነው። እግዚአብሔር ይመስገን። አለበዛ እንደ አሸንዳ ቦይ መሆን ነው፣ እየታጠቡ ሌላውን ማርካት። እኛ ጋር የሚጠልቅ ነገር አይኖርም። ስለዚህ ቃሉን ማሰላሰል። ሁለተኛ አሁንም በጸሎት ቃሉን ማሰላሰልና ደጋግሞ ቃሉን መስማት። እንደዚህ የእግዚአብሔርን ቃል ለመስማት መሰብሰባችን በጣም ጥሩ ነው። ዛሬ ራታችንን እንበላለን። ለመጨረሻ ጊዜ ራት የሚበላ ሰው አለ መካከላችን ላይ? የለም ወገኖቼ። ለመጨረሻ ጊዜ ቃሉን የሚሰማ ሊኖር አይችልም። መደጋገም አለበት። የእግዚአብሔር ቃል ምግብ ነው ማለት ዛሬ ያለነው ትላንት በበላ ነው አይደለም። ዛሬ መብላት ያስፈልጋል። በየዕለቱ የእግዚአብሔርን ቃል ለመኖር በየዕለቱ የእግዚአብሔርን ቃል መመገብ ያስፈልጋል። ዕለታዊ መመገብ ያስፈልጋል። ሶስተኛ በስጋ ሩጫ ሰበብ ከቃሉ አለመራቅ ይገባል። ያው እንግዲህ እንጀራ አይደለም ምንለው ነገር አለ። እኔ መቼም ሩጫ ነው። ያው ሚስቴ ደግሞ የእግዚአብሔርን ቃል በጣም ተወዳለች፣ በጣም ቃሉን ታነባለች፣ በጣም ቃሉን ትሰማለች፣ በጣም ቤተክርስቲያን ትጸልያለች። አንድ የሚባል ነገር አለ፣ ሀብታም በመጽዋቱ ድሃ በጸሎቱ የሚባል ነገር የለም በሰማይ እንደዚህ። ድሃውም ካለው ላይ መጽዋት መስጠት አለበት። የማይሰጥ ድሃ የለማ፣ የማይቀበልም ባለጠጋ የለም። የማይሰጥ ድሃ የማይቀበል ባለጠጋ የለም። ሲመርቀው አሜን የሚለው ባለጠጋው የማይቀበል ምን ስለሌለ ነው? ባለጠጋ ስለሌለ ነው። ስለዚህ ሁላችንም መጸለይ፣ ሁላችንም መስጠት አለብን። አለበዛ እነገሌ ይጸልያሉ እኔ ግን እሮጣለሁ። የለም። በሰማይ የማንናገረውን በምድር አንናገረው። በአምላክ ፊት ስንቆም ይሄን እንናገራለን፣ እንደፍረዋለን እንደዚህ ብለን አንለው። ወገኖቼ ወደ እግዚአብሔር ቤት
በህብረት ልንመጣ እንችላለን። በጅምላ ግን ወደ መንግስተ ሰማያት አንገባ። በማመን በቃሉ በመኖር በመታዘዝ ነው ወገኖቼ። ግላዊ ውሳኔ ያስፈልጋል። ግላዊ ውሳኔ ያስፈልጋል። ስለዚህ በስጋ ሩጫ ሰበብ ከቃሉ መራቅ የለብንም። ይሄ ሮጥ ነው እኮ ወገኖቼ። በዚህ እድሜያችን ስንቱን ሆን ነው ይሄን የማይሞላ ኑሮ ለመሙላት? ስንቱን ሆን ነው ሰከርን፣ ወደቅን፣ አበድን፣ ሰረቅን። ስንቱን ሆን ነው ለማይሞላ ኑሮ። እኛም መቅለላችን አልቀረ፣ ኑሮም መጉደሉ አልቀረም ወገኖቼ። ከዚህ በኋላ እግዚአብሔር ይሻለናል። ለኔስ ወደ እግዚአብሔር መቅረብ ይሻለኛል ነው ያለው። ስለዚህ በዛሬ ዘመን ብዙ ወፎች አሉ ወገኖቼ። እያንዳንዱ ቻናል ወፍ ነው። ባማረ ቃል ባማረ ምስል ይዞን የሚነጉድ ነው። ዛሬ ባልና ሚስት እንኳን አብሮ ያወራል ወገኖቼ። ሲገናኙ የጋራ ፊልም ነው የሚያዩት። እርግጠኛ የቤት ኑሯቸውን በስልክ ነው የሚያወሩት። ሚደንቅ ነው። የሚያስፈልገውን ነገር የማይመለከታቸውን በአካል ያሉ የሚመለከታቸውን በስልክ ይነጋገራሉ። ስለዚህ ያሉ የሚመስሉ ተፋተዋል፣ የተገናኙ የሚመስሉ አይገናኙም። ብዙ ወፎች አሉ በዛሬ ዘመን። ስለዚህ የጸሎት ሰዓታችንን ቃሉን የምንሰማበትን ሰዓት እየተጋሩን ያሉት። ይሄ ብቻ አይደለም፣ ስራ ለመስደድም አለ። የእግዚአብሔርን ቃል ጠልቆ አለማወቅም አለ። ከላይ ነው። አንዳንዶቻችን እንደውም ለመናፍቃን የሚሆን መልስ ያስፈልገኛል እንላለን። እንዴ የኛን መልስ መች ተቀበለ? ጥሩ ነው መልስ ለነዛ ማዘጋጀት። መጀመሪያ እኮ የኛ መልስ መች አገኘ ነው? ለብለቧን ነው የምንፈልጋት። ከላዩን ነው የምንፈልገው። የበዓል ክርስቲያኖች ነን፣ የሰንበት ክርስቲያኖች ነን፣ የዓመት በዓል ክርስቲያኖች ነን። ስር መስደድ ያስፈልጋል። ህንፃ የሚቆመው በውበቱ ሳይሆን በመሰረቱ ነው። ስለዚህ በእግዚአብሔር ቃል መመስረት ያስፈልጋል። ይህ ብቻ አይደለም ወገኖቼ። ዛሬ ቃሉን ለመስማት አንዱ እንቅፋት ውድድር ነው። የውድድር ዘመን ነው። በጥንቱ ዘመን ሰዎች አገኙ ማለት ቁጭ ብለው እግዚአብሔርን እያመሰገኑ ዝክራቸውን እየዘከሩ ከገጠር ሰው ሲመጣ ስንጫወት እናድራለን እያሉ እየበሉ እየጠጡ ልጆቻቸውን እየሳሙ በእረፍት ነበር የሚኖሩት። ማግኘት እንደዚህ ነበር። ለብዙ ሰው ለጥንት ሰዎች እንደዚህ ነበር፣ ተረጋግተው የሚኖሩበት ነው። ዛሬ ግን የሚያባክን ነው ወገኖቼ። በቃኝ ልክ የለውም። የሚበቃን በቃኝ ስንል ነው። የቁጥር መቆሚያ እኮ የለውም። ወደ ቁጥር ከገባችሁ ሚሊዮንም ቢሊዮንም ገደብ የለውም። ይበቃኛል ከጌታዬ ጋር ያለኝን ይባርክልኝ። ይሄ ባልነበረኝ ዘመን የልብ ረፍት ነበረኝ። ይሄ ያለኝ ለምን ባንናለሁ? የሰጠኝ እግዚአብሔር ነው። የኔ እግዚአብሔር ነው። የኔ የምለው በዓለም ላይ የለኝም። ያለው በቂ ነው። እንደዚህ ማረፍ አለብን ወገኖች። የምንኖረው በብዛት አይደለም፣ በበረከት ነው። እግዚአብሔር ያድለን። አዎ መልካም ልብ ያስፈልጋል። መልካም ልብ በበጎነት ቃሉን የሚሰማ፣ መልካም ልብ በጽናት የሚያፈራ ነው። ምስጋና ለእግዚአብሔር ይሁን። በእውነት እግዚአብሔር በመልካም ልብ ሕይወታችንን ይባርክ። ቃሉን በመልካም ልብ እንድንቀበል እንድንኖረው በጸጋው ጉልበት ያግዘን። እየጸለይን እንፈጽማለን። ሁሉን የምትይዝ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ ከልባችን እናመሰግንሃለን። ስለሰጠህን ስለዚህ ምሽትም ልባዊ ምስጋና እናቀርብልሃለን። አቤቱ ለባሪያዎች ደግሞ መልካሙን ልብ እንድትሰጠን፣ በበጎ ልብ ቃልህን እንድንሰማ በመጽናትም እንድናፈራ ጸጋ በረከትህን አብዛልን። ሀገራችንን ኢትዮጵያን ሕዝቧን በመልካም አስብ። ሰላማዊ ሌሊት እዘዝልን። ካንተው ጋር አኑረን። በአንዱ ልጅ በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን።